እኛ ካሪዝማቲክ ነን ዘመናዊዎች ነን ነው ኦኬ ሱፍ እየለበሱ ጊታር እየያዙ በቃ በመብላት በቃ የተለያየ ከዘመኑ ጋር የሚሄድ ከቴክኖሎጂ ጋር የሚሄድ እያደረጉ ወጣቱን እየሳቡ ነው አንተ ቤተ እምነት ውስጥ እንደዛ ማታደርግ ሆነ ሶሻል ሚዲያ ላይ ጴንጤው እሱ ብቻ እንዲሸፍነው የፈለገበት ቦታ ላይ ካንተ ስትናገር ካልሰማህ በቃ ለካ ሃይማኖት ሐሰተኛ ነው በቃ የኔ ሃይማኖት ልክ ጴንጤ እንደሚለው ኋላ ቀር ሊሆን ነው ስለዚህ ልክ እንደ ፋሽን እኮ ነው የደርግ ዘመን ነበር ኢህአዲግ መጣ ተገለበጠ ኢህአዲግ ነበር ብልጽግና መጣ ተገለበጠ ልክ እንደዛ ያያደረጉ ነው ሃይማኖትን እንደዛ ነው ያሉት እኔ አንድ ጴንጤ ምን እንዳለ ታውቃለህ እናንተ ባህላዊ ሃይማኖት ናችሁ ዋቄ ፈታዎች ናችሁ በቃ ካሁን በኋላ እንደዛ የሚባል ነገር አንፈልግም በቃ ካሁን በኋላ ትውልዱ ጴንጤ ይሆናል ያለ በግልጽ ማለት ነው እንደዛ የሚባል ነገር የለም እኛ ባህላዊ አይደለንም እኛ ሃይማኖት ወይም ዋቄ ፈታዎች አይደለንም ኦኬ ጣዖት አምላኪዎች አይደለንም መናገር እንችላለን ማስረዳት እንችላለን ለትውልዳችን አለኝታ መሆን እንችላለን ለማለት ነው ያስረዳን ያለ ነው በነገር ላይ ማለት ነው አሁን ሰው ዝም ብለህ ወጣትን ማታስተምር ከሆነ የእምነትን ይዘት ማትናገር ከሆነ አሁን ወጣቱ በጭንቅላቱ ምንድነው እንትን የሚባለው በቃ ሃይማኖት ብሎ ማለት የሆነ አንድ ጊዜ የነበረ በሆነ ጊዜ የሚወድቅ ልክ እንደ ፖለቲካ ኢህአዲግ ተሸንፎ ብልጽግና መጣ ብልጽግና መጥቶ ደግሞ ብልጽግና ወርቆ ደግሞ ሌላ እንደሚመጣው አይነት ነገር ልክ እንደ ፋሽን የሆነ ፋሽን ነበረ አሁን ደግሞ ሌላ ፋሽን መጣ ልክ አሁን ለምሳሌ የዘጠና ትውልዶች እንልልም አለፈ እኮ ድሮ እኮ በዘጠና እንድናደርግ ነበር እንደሚባለው ጴንጤዎቹ የፈለጉት ምንድነው ድሮ ካከሌ ጴንጤ ኦርቶዶክስ ነበር ድሮ ካከሌ ሙስሊም ነበር አሁን ግን በቃ ፋሽን የመጣው ጴንጤ ሆኗል እንደዛ አይነት አይዲዮሎጂ ነው ህዝቡ ውስጥ መጨመር የፈለጉት ወተን ካልተናገርን ግን ባዶ ነው የምንቀረው ኦኬ ይሄን ይመስላል አዴዞ በነገር ላይ በዙ አጋጣሚ ኦርቶዶክሶችም እየታገሉ ነው ኦርቶዶክሶች ፕሮቴስታንቱንም ተሐድሶውንም እየታገሉ ነው ማትታገል ከሆነ ወጣትን ተተኪ ትውልድን ታጣለህ ፕሮቴስታንት በተለይ ፎከስ የሚያደርገው ተተኪ ትውልድ ያው ቅድም ጀነራላይዝ ለማድረግ በቃ ለምሳሌ ሁሉም የየራሱን ነገር ማስተማር የሌላውን አጀንዳ አድርጎ ለማንሳት ፖለቲካ ሆኗል መሆን የለበትም በቃ ምክንያቱም እኔ ለምሳሌ እኔ ተነስቼ አሁን ፍቅር ሲዝም የሚባል ልጅ አለ አይተሽው ከሆነ ተነስቶ እንዲህ ነው አለ ግን እኔ አሁን አከብረዋለሁ በቃ ለምንድን ነው ማከብረው መሰለኝ በቃ ይሄ ነው እምነቴ ብሎ ካለ እና አንተ ብዬ እሱን ሞቅስበት እሱ የራሱን ነገር ፈጥሮን በህልሙ ማይቶ ያውራ እኔ ራሴን ነው ማጥበቅ ያለብኝ በቃ ሰዎች ይሄን እንዲህ አይነት ናቹራል የሆነ ፋንዳሜንታል ራይት አላቸው ገብቶሻል አይደል ያንን ለማለት ነው ለምሳሌ ሙስሊሙ ስለ ሙስሊም እንትን ማስተማር አለበት በራሱ ኦርቶዶክስም እንደዛው ጴንጤውም እንደዛው ሌላም ነገር የሚያመልከው ማምለክ ከዛ ፈጣሪ ነው ይሄ ነው ትክክል ያ አይደለም ብሎ ሊል የሚችለው ጀጅ ሊያደርግ የሚችለው ያው እንደ መሰለ እዚህ ጋር ምን አለ መሰለ በጣም ይቅርታ አድርግልኝ ማለት እየተናገርክ ነው ያቋረጥኩ ምን መሰለ ነገሮችን በራስ አእምሮ ኮምፔር የማድረጉ መብት የራስ ነው ምክንያቱም አሁን ቅድም ሲስተር ካነሳቸው ሐሳብ አንፃር ይሄ እምነት ትክክለኛ እምነት ነው ብሎ ሰዎችን አስገድዶ ወደ ራስ ማጥራት አይፈቀድም በየትኛው እምነት ማለት ነው ግን ለሰዎች አቅጣጫ ማሳየት የትኛው እምነት ውስጥ ይፈቀዳል አቅጣጫ ማሳየት ማለት ነው አብዛኛውን ጊዜ አሁን እስልምና አቅጣጫ ነው የሚያሳየው እንጂ እስልምናን በግድ ተቀበሉ የሚል ህግ እስልምና ውስጥ የለም 100% ገባ አይደለ አቅጣጫን አሳይተ ደግሞ ሰው በራሱ አእምሮ ያንን ነገር መምረጥ ዘመናዊነትም ነው በእንደዚህ አይነት መልኩ ሐሳብን ሼር ማድረግ ራሱ አንድ ብልህነት ነው ግን ይሄ አሁን ለምሳሌ ክርስትና እውነት ነው በግድ ክርስትናን ተቀበሉ ብሎ ክርስቲያኖች ላይ ፎከስ አድርግቶ አእምሯቸውን ቶርች ማድረግ በየትኛው እምነት አይፈቀድም ገባ ወንድሜ ስለዚህ ሰዎችን ግን በየትኛው እምነት አቅጣጫን ማሳየት እምነቱም ይፈቅዳል እያንዳንዱ እምነት ማለት ነው ስለዚህ እዚህ ላይ ፎከስ እናርግ ነው አቅጣጫ እናሳይ እንጂ ሰዎችን በግድ አእምሯቸውን ቶርች እያደረግን እምነቱን ተቀበሉ ማለት ይሄ ስህተት ነው ኋላ ቀርነትም ነው ብዬ ነው የማስበው